የኢትዮጵያ ንግድ ባንክ አጠቃላይ ተቀማጭ ገንዘቡ 2 ትሪሊዮን ብር መድረሱን አስታውቋል። ባንኩ ይህንን ያሳወቀው በትላንትናው ዕለት ለሁለተኛ ጊዜ ባዘጋጀው የደንበኞች አገልግሎት ሳምንት የመክፈቻ መርሃ ግብር ላይ ነው። በመርሃ ግብሩም ባንኩ በበጀት ዓመቱ የመጀመሪያ 6 ወራት ከ320 ቢሊዮን ብር በላይ ብድር መስጠቱንና ጠቅላላ ሀብቱ ከ2.3 ትሪሊዮን ብር መሻገሩን ይፋ አድርጓል። ሪፖርተራችን ሰላማዊት ጌታሰው መድረኩን ተከታትለዋለች። ብሩካስ ቀናው እንደሚከተለው ያቀርበዋል። የኢትዮጵያ ንግድ ባንክ ለሁለተኛ ጊዜ ያዘጋጀውን የደንበኞች አገልግሎት ሳምንት ማስጀመሪያ መርሃ ግብር በትላንትናው ዕለት አካሂዷል። በመርሃ ግብሩም ባንኩ በ2017 በጀት ዓመት አጠቃላይ ተቀማጭ ገንዘቡ 1.69 ትሪሊዮን ብር እንደደረሰም ገልጿል። እንዲሁም በያዝነው 2018 ዓ.ም መጀመሪያ አጋማሽ ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ አሰባስባለሁ ያለው ባንኩ ጠቅላላ ሀብቱም 2.3 ትሪሊዮን ብር መሻገሩን ጠቅሷል። ባንኩ በበጀት ዓመቱ የመጀመሪያ 6 ወራት ብቻ ከ320 ቢሊዮን ብር በላይ ብድር መስጠቱንና ያልተጣራ 36.19 ቢሊዮን ብር ትርፍ ማስመዝገቡንም በሥነ ሥርዓቱ ላይ ይፋ አድርጓል። የባንኩ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያ ባንኩ አጠቃላይ ተቀማጭ ገንዘቡ 2 ትሪሊዮን ብር መድረሱንም ተናግረዋል። በያዝነው በ2018 በጀት ዓመት የመጀመሪያ አጋማሽ ከ325 ቢሊዮን ብር በላይ ተጨማሪ ገንዘብ በማሰባሰብ አጠቃላይ ተቀማጩን 2 ትሪሊዮን ብር ማድረስ ችሏል። ይህም ባንካችን በህብረተሰቡ ዘንድ ከፍተኛ እምነት እያሳደረ መሆኑን ያመላክታል። በመድረኩ የተገኙት የገንዘብ ሚኒስትርና የባንኩ የዳይሬክተሮች ቦርድ ሰብሳቢ አህመድ ሽዴ በበኩላቸው ኢትዮጵያ ባለፉት ዓመታት የተገበረችው የማክሮ ኢኮኖሚ ማሻሻያ በባንክ ዘርፍን ጨምሮ ሌሎች ዘርፎች ውስጥ ውጤት አስመዝግቧል ነው ያሉት። እንግዲህ የማክሮ ኢኮኖሚ ሪፎርሙ ብዙ ለውጦችን አምጥቷል። በአገር ደረጃ ለፋይናንስ ዘርፉ ትልቅ ትርጉም ያለው ለውጦች ማለት ነው። አንደኛ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ በታሪካችን ትልቁን ሪፎርም ነው። ይሄ በአጠቃላይ በኢኮኖሚ ተዋናዮች መካከል በምርት በልውውጥ አጠቃላይ በኢምፖርትና ኤክስፖርት ዙሪያ ያሉት ጉዳዮች ላይ ከፍተኛ እንደምታ የሚያሳይ ነው። በዚህ ለውጥ ማዕቀፍ ንግድ ባንካችን አሁንም ስኬታማ በሆነ መልኩ በከፍተኛ ውጤታማነት እየተጓዘ ነው የሚገኘው። ሚኒስትሩ አክለውም ባንኩ በተያዘው በጀት ዓመት የታቀደውን 10.2 በመቶ እድገት ማስመዝገብ የሚያስችሉ ስራዎችን እየሰራ እንደሚገኝ ነው ያነሱት። ባለፈው ባጠናቀቅነው በጀት ዓመት የ9.2 በመቶ እድገት ማግኘት ችለናል። በዘንድሮ በጀት ዓመትም ይሄው የኢኮኖሚ ሪፎርሙ ሞመንተሙን ጠብቆ በማጠናከር 10.2 በመቶ እድገት እንደሚረጋገጥ ይጠበቃል ዘንድሮ ማለት ነው። ባንኩ ለፋይናንስ ዘርፍ እንቅስቃሴ ከፍተኛ አስተዋጽኦ እንዳለው ያነሱት ሚኒስትሩ ደንበኛ ተኮር ስርዓትን በመተግበር የሚሰጠውን አገልግሎት ለማሳደግ እየተሰራ ነው ብለዋል።